ሙኒቷ እንዴት ነሽ? ሰላም ሀቡዬ እንዴት ነሽ? እንዴት ናችሁ ሁላችሁ? አለን እናቴ ደህና ነሽ አይደል? አለን አልሐምዱሊላህ አለን። ሙኒት እኔ ምን ያህል እንደምወድሽ እንደማከብርሽ ታውቂያለሽ አይደል? አላህ በሚያውቀው እኔ ማስመሰል ምናምን አላውቅም ከልቤ። አዎ ሀቡዬ አዎ እኔ አንቺን በጣም ስለማከብር ነው የዛለታ ገነትን ቪዲዮን አጥፊ ስትኝ እሺ አጠፋለሁ በቃ ፈታለሁ ያልኩት። ግን እሷ በነጋታው ልታስፈታ ቃል ስለገባችላችሁ አይደል? አዎ ያ ሁሉ ነገር ግን ውሸት ነው። እሷ የማስፈታት አቅም የላትም። ጠበቃ አናግሬ አረብ ልብናኔ ጠበቃ የጠበቃዋን ቮይስ አሰማችኋለሁ። ሱሱ በስም ማጥፋት ወንጀል ተከሳ ገብታ ምንም አይነት ማስረጃ ስለሌለ ዘኔክስ ደይ ተፈቺ ነበረች፣ በነጋታው ተፈቺ ነበረች። ያልተፈታችበት ምክንያት ግን ኢቃማዋ የከዳማ ሆኖ ውጪ ስለምትሰራ ነው። መሐል ቃሏን ስትሰጥ ሱቅ አለኝ ፀጉር ቤት አለኝ ብላ ስለሰጠች ውጪ ስለምትሰራ የቤሩት ህግ ደግሞ የከዳማ ቪዛ ይዛችሁ ከዳማ ሆናችሁ ኢቃማችሁ ላይ ከዳማ እያለ ሸክሲ ሆናችሁ ውጪ መስራት አትችሉም። ውጪ ስለምትሰራ ነው እንጂ በገነት አቅም በገነት ስልጣን አይደለም ሱሱ እስር ቤት የቆየችው። በነጋታው ሄጅ ያስፈታለሁ ብላ ቃል ገብታ ሙኒት መታ ሽማግሌ ሆና እኔ ቪዲዮን አጠፋለሁ ብዬ ቃል የገባሁት አቅም ያላት መስሎኝ ነበር። ግን አቅም የላትም ስታስመስል ነበር። ቤሩት ላይ ያለ ሀበሻ እንዲፈራት እንዲንቀጠቀጥላት ነበረ። ቤሩት ውስጥ ያለ ሀበሻ እንዲፈራት እንደ ጌታ እንዲያያት እንዲያከብራት እንዲሽቆጠቆጥላት ነበረ። ግን አቅም የላት። ከፊሏ ብቻ ነው ሄዶ መክፈል ያለበትን ቅጣት ከፍሎ ማስፈታት የሚችለው። ለምን ከዳማ ቪዛ ሆና ሸክሲ ፐርሰናል ቪዛ ይዛ ውጭ እየሰራች ስላለች። ገባችሁ? እኔ ደግሞ ሙኒትን አክብሬ ነው እንጂ ታቆኛላችሁ የሆነ ነገር ጥግ ካልደረስኩ እንደማልፈታ። አሁንም ለዛ ነው ሙኒትን የጠራኋትኝ አንቺን ስለማከብር። ሙኒት ያው ሀቡዬ እኔም ያንን ካደረግን በኋላ ህዝቡን ይቅርታ ጠየቅን፣ ቪዲዮ የሰሩትን አንቺንም ሌሎቹንም ጠይቀን ምን ብለን ከጨረስን በኋላ በማግስቱ ነው እንደዚህ ነው ይሄን ነገር የሰማሁት። በጣም ነው ያዘንኩት። ግን ያው ምን ታደርጊዋለሽ? እንደገና አሁን ደግሞ ሰዎች በየቦታው እየገቡ ሲወቅሱ ሳይ አሁን ከሳሪም ጋር እያወራን ነበር። እስኪ ሀቡ ትጨርሰው ብዬ ነው። ይህንን መጨረስ የሚችለው ከፊሏ ብቻ ነው። ከፊሏን እኔ በጠበቃ እያናገርን ነው። ከፊሏ ያው ቤሩቶች ታውቂያለሽ ድሃ ናቸው። ገንዘብ ከኪሳቸው አውጥተው መክፈል አይፈልጉም። ገባሽ? አንድ ከዳማ ውጪ ከተገኘች እና እሷ ሱሱ የሰራችው ስህተት ቃል ስትሰጥ መሀል ብላ የፀጉር ቤት ባለቤት መሆኗን መናገሯ ነው። ውጪ እንደምትሰራ መናገሯ ነው። ያ ነው ነገሩን ያከረረው እንጂ ምንም አይነት ማስረጃ ስላልተገኘባት ዘኔክስ ደይ ተፈቺ ነበረች። ሰራተኛ በይ ነፍስሽ ከዳማ ሰራተኛ ምንድን ነው ልዩነቱ? ሰራተኛ በይ የምትይኝ ደጋግመሽ አንቺ ምንድን ነው ሰራተኛ ከዳማ ነፍስሽ እኮ በአረብኛ ሆነ እንጂ ቃሉን በአረብኛ ስላልኩን የደበረሽ። እኔም እኮ ከዳማ ነበርኩ። እና ስለዚህ ይሄ ነው እንጂ ችግሩ ጋይስ በገነት አቅም ሆኖ አይደለም። ገነት ግን ይህንን ሚዲያ ላይ ወጥታ ያላወራችው እሷ በእሷ አቅም እስካሁን ሱሱ እስር ቤት የቆየችው በእሷ አቅም እንዲመስል ስለፈለገች ነው። አቅም ያላት ለማስመሰል ሚዲያ ላይ ወጥታ ነገ ክሴን አንስቼ አስፈታታለሁ ብላ እስከ ዛሬ ድረስ ማስፈታት ያልቻለችው በእሷ አቅም ስላልሆነ ነው። ከሆነ ትውጣና ትናገር ልብ ካላት። ሱሱ የከዳማ ቪዛ ይዛ የሰራተኛ ኢቃማ መኖሪያ ፈቃድ ይዛ ውጪ ስለተገኘች ነው። ስለዚህ ከፊሏ ክፈል የተባለውን ነገር አቅሙ የማይፈቅድ ከሆነ እኛ እህቶቿ የምንወዳት እናዋጣና እናግዛለን። ተከፍሎ መከፈል ያለበት ትወጣለች ልጅቷ ኢንሻአላህ። በቃ አንቺ ታሳውቂናለሽ አይደል ሀቡ? አዎ ይኸው ላሰማችሁ ነው የጠበቃዋን ራሱ ጠበቃዋ ያለችውን ቤሩት ያለ አበሻ እንዲፈራትና እንዲሽቆጠቆጥላት በእሷ አቅም እንዲመስል
በሷ ክስ እዚህ ድረስ የቆየች በስም ማጥፋት ወንጀል ከሰሰቻት ገባች። ሲታይ ምንም አይነት ሱሱ ራሷን ችላ የሰራችው ቪዲዮ የለም። ስክሪን ሪከርደሮች ናቸው። ያ ደግሞ ሱሱ ለመሆኗ ማስረጃ ምንም አይነት ነገር ስላልተገኘ ዘኔክስ ዴይ አንድ ቀን አድራ ተፈቺ ነበረች። ግን ቃሏን ስትሰጥ ፀጉር ቤት እንዳላት ውጪ እንደምትሰራ ተናገረች። ያ ደግሞ የቤሩት ህግ አይፈቅደውም። የትኛውም አረብ ሀገር የከዳማ ቪዛ ይዛችሁ ፐርሰናል ሸክሲ ቪዛ ይዛችሁ ውጪ መገኘት አይቻልም። ሁሌ ፍሩኝ፣ መተት የሚፈራ ይፍራሽ። طبعا يعني انتم يفلكوا فويس. مرحبا حبيبه كيفك؟ ان شاء الله منيحه. ايه حبيبه انا بعتي لي رقم هيدا الشخص يلي بيدلني وين ما ايه هذا اللي ይሄው አረብኛ ማታውቁ ከሆነ እኔ ተረጉምላችኋለሁ። እሺ የሱሱ እውነተኛ ስሟ እዚህ ጋር ጠበቃዋ የምትጠራው እውነተኛ ስሟን ነው። بونجوري كيفك؟ ان شاء الله منيحه. كرمال نبيلة بالنسبة للشكوى يلي مقدم عليها كرمال صور التيك توك ما بقى في مشكلة، تركت رهن التحقيق هيدا الملف خلص. هي المشكلة هلا በቲክ ቶክ ስም አጠፋሽ ተብሎ የተከሰሰችበት መለፍ ተዘግቷል። እሺ ተዘግቷል። እሱ ምንም ዋጋ የለውም። የቆየችበት ሪዝን موقوفة لأنه في مشكلة بالإقامة. هي في مشكلة بالإقامة ማለት በመኖሪያ ፍቃዷ ችግር አለ وعم تشتغل بغير محل لأنه عرف الأمن العام إنه هي أمن العام እሷ ሱቅ ውስጥ እንደምትሰራ አወቀ። ፀጉር ቤት ውስጥ እንደምትሰራ ያው ራሷ ተናግራ ችግር እንዳለው ስለማታውቅ ቃል ስትሰጥ قال وهي بمحل عمل لها مشكلة بالنسبة للإقامة وهي موقوفة كرمال الأمن العام. ما بقى خص الصور أبدا. أوكي؟ إذا بدنا نحل لها مشكلتها المشكلة بدها تنحل مع الأمن العام فقط لا غير. أوكي؟ حبيبي ስለዚህ ችግሯ የሚፈታው በአምን العام ብቻ ነው። ከፊሏ ሄዶ ቅጣቱን ከፍሎ እሱ በሱ ስር ያለች ሰራተኛ ውጪ እንድትገኝ በማድረጉ የሚቀጣውን ቅጣት ገንዘብ ከፍሎ ከፊሏ ብቻ ነው ማውጣት የሚችለው እንጂ በቲክቶክ በስም በገለመሌ የተከሰሰችበት ነገር ምንም አይነት ማስረጃ ስለሌለ ተፋይሉ ተዘግቷል። ምንም የለም። ሊያስከስሳት የሚችለው ሱሱ የገነትን ፎቶ ለጥፋ እቺ ግለሰብ እንደዚህ ብላ የሰራችው ቪዲዮ ቢኖር ያ ነበር የሚያስጠይቃት። ሱሱ ምንም አይነት የሰራችው ቪዲዮ የለም። ስክሪን ሪካርደሮች ያወሩት ነገር ሱሱ አውርታላቸው ነው። ምን አይነት የደደብ ዘመን ላይ ነው ግን ያለ ነው? እንዴት ነው የሆነ ሰው ስለሆነ ሰው ሲያወራ እከሌ ነግራው ነው እከሌ በልብላው ነው እከሌ ናት በፊክ አካውንት የምታሰድበኝ? በዚህ በሰለጠነ ዘመን እንደዚህ አይነት ክስ አለ ብላችሁ ታስባላችሁ? ምንም አይነት ማስረጃ ስለሌለ ፋይሉ ተዘግቷል። ሱሱ እስካሁን ድረስ እስር ቤት ያለችበት ነገር የገነት አቅም ሳይሆን የጠንቋይዋ ገነት አቅም ሳይሆን የኢቃማዋ የመኖሪያ ፍቃዷ ጉዳይ ነው። ገባችሁ? የመኖሪያ ፈቃዷ ጉዳይ ነው። ከፊሏ የተጠየቀውን ገንዘብ የመክፈል አቅም ከሌለው እኛ የምንፈልግ የምንወዳት ሱሱን ያመንበት ሰዎች ብቻ አዋጠን እናግዛለን። ትወጣለች እሷ ሲምፕሊ። ጀለሴ እንድትለመንና በጣም አቅም አላት ተብላ ቤሩት ላይ ያሉ ኢትዮጵያኖች እንዲፈሯት፣ ቤሩት ላይ ያሉ ኢትዮጵያኖች እንዲቆጣቆጡላት ነበር አላማዋ። ስለዚህ ከፊሏ ስንት እንደተጠየቀ በማስረጃ ወረቀት ሲያመጣ በጥቅበቋ በኩል እናግዝና ተከፍሎ ሮዚና ቴንክ ዩ ተከፍሎ ትወጣለች። ቅርታ እንድትጠየቅ ሰው ሽር ጉድ እንዲልላ ፈልጋ እኮ ነው የምታስመስለው። አስመሳል ቃሃቡዬ። እሺ ሙኒቷ ሌላ ደግሞ ማለት ነው ፕሊስ ሙኒት ለማንም ባለጌ ተሳዳቢ
መልስ ስትሰጪ እንዳላይ ካንቺ ይሄንን አልጠብቅም። ለማንም አቴንሽን ሲከር አቴንሽንሽን እንዳትሰጪ። ገባሽ አይደለ? አንቺ ከነሱ በላይ ነሽ። ገባሽ? አንዳንዴ ግድ ሲል ነው ያመልጥሻል እንጂ በልጆች ስለመጣሽ ነው። ተሰምቶኝም ሳይሆን ኢንፎርሜሽን ተሳስታለች ብዬ ነው አቡ እኮ ቢሆንም ይኸውልሽ ደስ ነው የሚላቸው ታርጌታቸው መት ይኸውልሽ አንድ ሰው መልስ ስትሰጪው ለባለጌ ታርጌቱን መታ አላማዬን አሳካው የምፈልገው ድምጽ እሷ ጋር እንዲደርስ ነበር ደረሰልኝ እሳይን እንዲል ነው የምታደርጊው ገባሽ ስለዚህ እንደዚህ አይነት ከቸራ ሰው ባለጌ ለሰው ክብር የሌለው የሰውን ምንም ነገር የማያከብር ባለጌ ሰው ደግሞ መልስ አይሰጠውም ገባሽ አይደል አንቺ በጣም ለብዙ እናቶች አስተማሪ ጀግና እናት ነሽ ፈጣሪ ደግሞ ስፔሻል ነገር ስጦታ ሲሰጠን ለኛ ስለመረጠን ስለምንችል ስለተማመነብን ነው ገባሻ ሲተማመንብሽ እኮ ነው ፈጣሪ እንደምትችይ ሲያምን ካንቺ በላይ የሚችል ሰው እንደሌለ ሲያምን ጥንካሬሽን አቅምሽን ሲያምንበት ነው ፈጣሪ የሚሰጥሽ ስለዚህ በፍጹም እታች ወርደሽ የክላስሽን ጠብቂ እታች ወርደሽ ከማይሆን ሰው ጋር ቆሻሻ ንግግር ስትመላለሽ ኖ ኔቨር አይመጥንሽም በፍጹም ባለጌ ለፍልፍ አንቺ ስራሽን ትሰሪያለሽ አንቺ የስደተኞች እህት እናት መከታ ነሽ የሴት ወንድ ነሽ በጣም ብዙ እህቶችን ከብዙ ጭንቅ አውጥተሻል ብዙ ነገር አድርገሻል ማንም ቢለፈልፍ መልስ እንዳሰጭ እሺ ሀቡዬ እሺ እናት እኔ ምልሽ ሀቡ ምትወጂኝ ምታከብሪኝ ከሆነ እንደምትዩ ኔቨር ለእንደዚህ አይነት ባለጌ ሰው መልስ ትሰጪ እንዳላይ አደራ እሽማሽ ወላሂ አልሰጥም አቆምኩ እኮ ይዛለትም በቃ ሁሉም ተቆጣ አንቺማሽ አቆምኩኝ ልንገርሽማ ሀቡ አንቺ እያወራሽ ከንፈርሽን እያየው ነበር ስለወፈርሽ ነው ወይስ ተሰራሽ ሀቡ እርግዝና ሳብጦኛል እኮ አንቺ እንደው ከቀነሽና ከቀነሰ ተሰሪው ሀቡ ያምራላ ወላሂ በጣም ነው የሚያምረው ጉዱ ፈላ አነፋፍቻለሁ እኮ አታይም እንዳከ ከንፈርሽ እንደዚህ እንደው ቃሉ ስለሚደፋ እንደዚህ ቅርሙሽ እንዴት እንደሚያምር ከከሳው ከወለድኩ በኋላ ከንፈርሽን ብቻ ተሰሪው አጥብተሽ ስጨርሽ ላዚም እንዲህ ቡሽ በጣም ነው የሚያምረው ሹክራን ሁኔታ መልካም ጊዜ እንግዲህ አንቺ ወደ ስራሽ እሺ ሀቡዬ ቻው